ሂልደር ለጥቃት መሰንዘሪያነት የሚጠቀምበትን ፔሪስኮፕ ይዞ እንዳለ ሌላኛው ጥግ ጋር ሲደርስ መያዣውን ለቀቀው። ልክን ጊዜ በእይታ የገባለት እንደ ፈላ ውሃ ይመስል የሚርመሰመስ ባህር ነበረ። እስኪ ፍጥነቱን በአንድ የፍጥነት መለኪያ ኖት ያህል ቀንሱት የሚል ትዕዛዝ አስተላለፈ። ፍጥነት በአንድ የፍጥነት መለኪያ ያህል ተቀንሷል ሲል ሁለተኛው ኦፊሰር ምላሹን ልክ እንደሱ እየጮኸ አስተላለፈለት። ሂልደር በፔሪስኮፑ ሲመለከት ጀልባዋ ወደፊት እየተጓዘ ሲሆን ውሃውም ከቀድሙ ጋር ሲነጻጸር ለስለስ እያለ መጥቷል። ፔሪስኮፑን በፍጥነት ወደ ቀኝ ወደ ግራ እያዟዟረ ሲመለከት ጠበብ ካለው መተላለፊያ ወጥተው ግልጽ ወደ ሆነው ባህር ገብተዋል። ከበስተቀኙ በኩል ትንሽ ብቻ ራቅ ብሎ አንድ ደሴት አለ። ከዚያ በኋላ ደግሞ ሌላ ደሴት ማለትም እንደርስበታለን ብለው ያቀዱ ቦታ ነበር። አሁን ፍጥነቱን በሁለት ኖት ያህል ጨምሩት ሲል ትዕዛዝ የሰጠ ሲሆን ትዕዛዙም ወዲያውኑ ተፈጻሚነትን አገኘ። ጀልባዋን በድጋሚ ሲደርሱባት እርምጃውን ለማስተዳደር ሲባል አሁንም ኖቱን ቀነሱ። ከ20 ደቂቃ በኋላ ሂልደር ፔሪስኮፑን መጠቀም ሳያስፈልገው እዛ መድረሳቸውን አወቀ። ለተጨማሪ 10 ደቂቃዎች ጉዞ ቀጠለ። ሂልደር ይህን ጊዜ አድማሱን በፔሪስኮፑ ቃኘት አደረገ። በዚህ ገና ከጠዋቱ 1 ሰዓት ከምናምን በሆነው ብራ ፀሐይ ቀን ምንም በእይታን የሚገባ መርከብም የለም። ይህንን ጉዞ የሚያደርጉት በዓመት ውስጥ በርዝመቱ ወደር በሌለው የክረምቱ ወቅት ካለው ቀን በነጋታው ነበር። አዎ በትናንትናው ምሽት በስካንዲኔቪያ ለጉድ ነው ሲጠጣ ሲጨፈር የተበሸው። ጠጪዎቹ የቱን ያህል በደስታ እንደተኙ ጤናማ እንቅልፍ እንዳገኙ ፈጽሞ አይጠየቅም። ከቀኝ በኩል ያለውን መቅዘፊያ ጠንከራ አድርጋችሁ ተጠቀሙ በማለት ትዕዛዝ ሲሰጥ አነስተኛው ሰርጓጅ መርከብ አቅጣጫውን በመቀየር ዞረ። ይህን አቅጣጫ ተከተል አለ ልክ ያኛው ደሴት በእይታ ሲገባለት። ላዩን ለመሄድ ተዘጋጅ አለና ወዲያውኑ ደግሞ በቃ አሁን ላዩን ሂድ። ሂልደር በጥልቀት ያለውን ድምፅ መስጫ ተመለከተ። ከቂጡ ጋር ያለው ክፍል ወደ ላይ እየተነሳ መሆኑን አስተዋለ። ፔሪስኮፑን በመተው መንሰላሉ ላይ ተንጠልጥሎ ከዋናው የዕቃ መጫኛና ማስገቢያ በር ስር ባለ ቦታ ላይ ደረሰ። ትንሹ ሰርጓጅ መርከብ ባህሩን ሰንጥቆ እንዳለፈ የግፊት መቆጣጠሪያ ማዘዣውን ሲጠመዝዘው ያ የዕቃ ማስገቢያ ክፍል ተበረገደና ውሃ ተደፋበት። እሱ ላይ ብቻም ሳይሆን ከእርሱ ቀጥሎ ወዲያውኑ በነበረው ኮልቻክ ላይም ነበር ውሃው የተደፋው። ሂልደር ቀሪዎቹን የመንሰላሉ መወጣጫ በመውጣት ላይ ወዳለው ክፍል አመራ። ያለበትን አቅጣጫም በፍጥነት አረጋገጠ። አሁን ደሴቱና ዳርቻው በጣም ቅርብ ነው የሚታዩት። ከዚያም በዚያው ላይ ባለው ክፍል ውስጥ የሚገኘውን ወደፊት አድርግ ሲል ጮሆ ትዕዛዝ ሰጠ። አንድ ቀጠን ያለ ድምፅም የሰጠው ትዕዛዝ መፈጸሙን አረጋገጠ። ሂልደር በመቀጠል ኮልቻክን ወይም የፖለቲካ ጉዳዮች አማካሪውን ተመለከተው። የአማካሪው አይኖቹን በግርምት ምልጥጥ አድርጎ ፊቱን ይመለከት ነበር። አሁን ደሴቱ ወደ እነሱ በፍጥነት እየመጣ ነው። ጀልባዋም ፍጥነቷ ጨምራለች። በዚህ በላይኛው የውሃ ክፍል ላይ እስከ 18 ኖት ድረስ መጓዝ ትችላለች። ይሁን እንጂ ማረፍ እስከሚችሉበት ድረስ ያህል ርቀትን መሸፈን የሚያስችል ፍጥነት ሊኖራቸው አይችልም። ሂልደር ወደ ሳጥኑ ተጠግቶ ሁላችሁም ወደ መጋጠሚያው ፊቱ ያለውን መስመር ያዘና ትከሻውን ጠንከር አድርጎ የመርከቡ ማካፈያ ግድግዳ ላይ አስደገፈው። ግን ሳቁን ሊቆጣጠር አልቻለም። ኮልቻክ ወደዚያ ወደ ላይኛው ክፍል ሳይወድ በግዱ በግፊት ተወርውሮ የደረሰ ሲሆን እሱም ግድግዳ ተደግፏል። ለነገሩ ችግር የለም፣ ማየት አይደል እንዲፈልገው። እስካሁን በመርከበኝነት ሙያው አነስተኛ መርከቦችን ወደ ዳርቻ ከማምጣቱ መሸሽን የመረጠ ሲሆን አሁን ደግሞ ይህንን ሲሆን ማየት ቢፈልግ አያስገርምም። መርከቧ ብዙም ጥልቀት ወደ ሌለው የባህሩ ክፍል ላይ ስትደርስና ፍጥነቷን ወዲያውኑ በመጨመር እምር ስትል አንድ ዱቤ ማለት ድምፅ ተሰማ። ከዚያም
መርከቧ አሸዋ ያዛትና ጋደድ ብላ ፍጥነት ቀንሳ ታገለች። ሂልደር ጥርሱን ነክሶ ከዚያም የከፋ ተጽዕኖ ይመጣል ብሎ ጠብቆ ነበር፣ ግን ሳይመጣ ቀረ። ትንሿ መርከብ ወደፊት ምር ማለቷን ቀጠለችና እታች ካለው አሸዋ ጋር ይበልጥ አካሏ ተሻሽቶ አንድ የጩኸት ድምፅ አሰምታ ቆመች። ይህን ጊዜ የመንጋደድ አካሄድ ነበርና ሂልደርም ሳይወድ በግዱ በግፊት ወደፊት ወርውሮ ልክ መርከቧ ሙሉ በሙሉ ስትቆም ደግሞ ወደ ኋላ ተወረወረ። አገገመና ሳጥኑን ያዘው። ሞተሩን አጥፋው ሲል አሁንም በጩኸት ትዕዛዝ አስተላለፈ። ልክን ጊዜ ሁሉም ነገር ጸጥ ረጭ አለ። በላይኛው ክፍል ፍጹም ሰላም ነበር። ኮልቻክ እንደምንም ታግሎ ተነሳና ሂልደር አጠገብ ቆመ። ሁለተኛውና ሶስተኛው ኦፊሰሮች ፍቃድ በመጠየቅ ወደ ላይኛው ክፍል መጡ። ሂልደር ዙሪያውን ሲመለከት ከዳርቻው በታች ሩብ ማይል ርቀት ያህል የሚሆን ቦታ ላይ አንድ የሆነ ቤት መኖሩን፣ ነገር ግን ማንም ሰው ለመኖሩ የሚያመለክት ነገር እንደሌለ አስተዋለ። ከዚያም በመቀጠል ሲመለከት አንድ 30 ጫማ ያህል ርዝመት አለው ተብሎ የሚገመተው የሽርሽር ጀልባ ከደሴቱ ምዕራባዊ ዳርቻ እያቋረጠ ይመጣል። ይህም ማይል ያህል ርቀት ላይ ነበረ። ሂልደር ማጉሊያ መነጽሩን አነሳውና ተመለከተ። የጀልባው ሰዋሪ ከታች ላለው ማንም ሆነ ማን አንድ የሆነ ነገር ግን በጩኸት እየተናገረ ነው። አንድ ወጣት ወንድና ሴት ወደ ጋቢናው ቁልቁል ተመለከቱ። ከዚያም የዘዋሪውን እጅ ጥቆማ ሲከተሉና ሲያዩ ከባህር ወጥቶ መመለስ ያልቻለውን ጀልባቸውን ተመልክተው ደርቀው ቀሩ። ከዚያም ወንድየው ወደ ኋላ ወደ ባህሩ ዘሎ ገባ። ሂልደር የሩቅ ማሳያ መነጽሩን ጥብቅ አድርጎ ተመለከተ። ከመርከቡ ምሰሶ ላይ የቪኤችኤፍ አንቴና ታየው። አዎ፣ ከዚህ በኋላ አይቆይም። ከዚያም በመቀጠል ሂልደር ወደ ቤቱ ተመለከተ። አንድ ሰው ከዚህ አቅጣጫ ወደ ዳርቻው ላይ በእግሩ እየመጣ ሲሆን እሱም ቢጃማና ጋውን ነገር ለብሷል። እሱ ካለበት ከ50 ክንድ ርቀት ላይ በማይበልጥ ቦታ የውሃ ጫፍ ላይ ቆመና እጁንም በማጎርጎድ በስዊድንኛ ቋንቋ እንደምን አደርክ አለ። ሂልደር ከሶስተኛው ኦፊሰር ላይ አጉልቶ የሚናገርበትን ሜጋፎን ወሰደ። እንደምን አደርክ ሲል እሱም መልሶ ተጣራ። ይህ አስቂኝ ነው። ለመሆኑ እርዳታ ያስፈልጋል እንዴ? ሲል ሰውየው ጮኸ ጠየቀ። የሆነ ሰው ልጥራልህ? ይህችን ይወዳል የሰውየው ልጅ አለ ሂልደር። ከዛም አረ አያስፈልገኝም ሲል ሂልደር መለሰለት። ወደ ቤት ብትመለስ የተሻለ ይሆናል። ከዚህ በኋላ በርካታ ሌሎች ጀልባዎች ይመጣሉ። ሰውየው ባለበት ቆሞ ሲያይቆየና ራሱን በአዎንታ ነቅንቆ ወደ ቤቱ መመለስ ጀመረ። ሂልደር ወደ ሳጥኑ ተጠጋ። ስፓርክስ አለ እንዴ ሲል ተጣራ። አቤት ጌታዬ የሚል ድምፅ መጣ። አሳ ነባሪ ላክ። ሮል ስቶክሆልም ከተማ ደርሳ ከአውሮፕላን ስትወርድ ይደካክማትና ያላስፈላጊ ድብርት ስሜት ይሰማት ነበረ። ከዚያ የደህንነት ማረጋገጫ ቢሮ ጋር ሰልፍ ይዛ ሳለ ከአንዲት ቁመተ ለግላጋ እድሜዋ 45 ገደማ የሚገመት ቀጭን ስትስቅ በጣም አለቀጠ ድምጿ የሚረብሽ ሴት ኋላ ነበረች። ይቺ ሴትም ከአንድ የኢሚግሬሽን ሰራተኛ ጋር አጉል ትሞዳሞድ ነበር። ሻንጣዋ ፈጠን ብሎ መጣላትና በመውጫው ወደ ጉምሩኩ ስታበራ አሁን ከዚች አሜሪካዊ ሴት ኋላ ነበረች። ከዚያም ልክ ዥው በሚሉ በሮች አልፋ ወደ ተርሚናሉ እንደደረሰች ቆመች። ይህን ጊዜም ድንገተኛ ፍርሃት በውስጡ አደረ።
ከፊት ለፊቷ የተወሰኑ ክንዶች ራቅ ብሎ አንድ ጠቆር ያለ ሱፍ የለበሰና የሾፌር አይነት ባርኔጣ ያደረገ ሰው በእጅ የተጻፈ ወረቀት ከፍ አድርጎ በመያዝ እያሳያት ነበረ። በወረቀቱ ላይ ተጽፎ የሚታዩት ሁለት ቃላት ኪርክላንድና ሮል የሚሉ ናቸው። ካርልሰን መኪና ልኮላት ቢሆን ኖሮ በአንድ የአሜሪካ ሴናተር ትውውቅ ስለተደረገላት ያን ያህል ባላስደነቃት ነበረ። ግን ላለፉት 5 ዓመታት ያውቀው የነበረው ስም ኪርክላንድ የሚለውን ነው። ሴናተር ካር በስልክ ከነገረው በመሳሳት እውነተኛ ስሟን ባላወቀ ነበረ። በስዊድን ውስጥ እውነት ለመናገር ማንም ቢሆን ሮል የምትባል ሴት እንደምትመጣ አያውቅም። በዚያ ላይ ስዊድን ይሄ ስም የተለመደ አይደለም። የይለፍ ወረቀቷና ትኬቷ ላይ የነበረው ስም ካላዌ ሲሆን ይሄም የግርድና ስሟ ነበረ። እናም ጋብቻ ከፈጸመች በኋላ አዲስ የይለፍ ወረቀት ለማውጣት አስባም አታውቅም። ሩልን በጣም ባስገረማት ሁኔታ ያቺ ቀውላላ አሜሪካዊ ሴት ቀጥ ብላ ወደ ሾፌሩ በመሄድ ድምጿን ከፍ በማድረግ ታዲያስ እንዴት ነህ? ስሜ ኤሊያኖር ኪልድራንድ ይባላል። እኔን ነው አይደል የምትፈልገው ስትለው ሰውየው ራሱን በአዎንታ ንቅንቅና ሻንጣዋን ተቀበላት። ሩል እዛው ባለችበት በአግራሞት ወደሆነ ጥግ እስከሚሰወሩ ድረስ ተመለከተቻቸው። አሁንም ግራ እንደገባት እዛ አሜሪካ ሳለች ብዙም ጊዜ ሳታገኝለት የቀረችውን ዶላርን በዚያ ሀገር ገንዘብ ማለትም ክሮነር የመመንዘር አገልግሎት ለማግኘት ወደ አንድ መስኮት ጠጋለች። ነገር ግን ልክ የገንዘብ ምንዛሬውን እንደጨረሰች አንድ ለጆሮ ፍጹም የሚሰቀጥጥ ጩኸት ከተርሚናሉ አካባቢ ሰማች። ሩል ከብር ቦርሳዋ አይኗን በማንሳት በፍጥነት ስትመለከት አንዲት አጭር ደንደን ያለች ሴትዮ ከኮሪደሩ ፈንጠር ብላ ቆማ ያየች ሲሆን ይሄም ሴትዮዋ ብርክ የያዛት መሆኑን ያሳያል። ምን ተፈጥሮ ይሆን? ሴትዮዋ በስዊድንኛ ቋንቋ በጩኸት የሆነ ነገር እየተናገረች ሲሆን ከዚያው በተጓዳኝም ጥግ ላይ የሆነ ነገር ጠቁማ ለማሳየትም ትሞክር ነበረ። ሩልም ወሬውን ለማየት ልክ እንደሷ ጓግተው ከነበሩ ሌሎች የተወሰኑ ሰዎች ጋር ተሻምታ ሴትዮዋ ወደ ቆመችበት ተመለከተች። እዚያ ጥግ ቦታ ላይ ለጥገና የሚቀመጡበት ክፍል ተከፍቷል። ውስጡም ወለሉ ላይ በቃላት ለመግለጽ የሚያስቸግር የጎርፍ ያህል የበዛ ደም የሚታይ ሲሆን አንዲት አሜሪካዊት ጉሮሮዋ በስለት ክፉኛ ተሰርስሮ ተዘረራለች። ጉድ ነው። ሩል ተሰብስቦ ይመለከት በነበረው ሕዝብ መሃል ወደ ኋላ በማፈግፈግ ርቃ ሄደችና ውጭ ወጥታ ታክሲ መጠበቂያው ጋር ቆመች። ባየችው ቀፋፊና ፍጹም አስደንጋጭ ነገር ውስጧ ተብከንክኗል። እየተፈታተና ስለነበረ ላለመጮህ የተቻላትን ያህል ጥረት አደረገች። ለ2 ደቂቃ ያህል ታክሲ ስትጠብቅ ለመረጋጋት ሞከረችና ልክ ታክሲው ሲመጣ ግራንድ ሆቴል ብላ ጠይቃ ገባች። ታክሲው ጉዞውን ቀጠለ። ወይ መከራ! እንግሊዛዊት ነሽ እንዴ እኔም መቤት በሚል ጥያቄ ጨዋታ ጀመረ። ሾፌሩ ፊቱ ላይ የተጫዋችነትና የተግባቢነት መንፈስ የሚነበብበት ነው። ልክ ራሷን ቀና አድርጋ በፊት መስታወት ስትመለከተው ፊቱን አየችው። ይህ ሾፌር በእድሜው ወጣት ፈዘዝ ያለ ቢጫ ፀጉር ያለው ብቻ በአጠቃላይ እንደሷ ያሉ አሜሪካውያን በሙሉ ከአንድ ስዊድናዊ በመልክና በሁለመና የሚጠብቁትን ሁሉ የያዘ ልጅ ነው። አዎ ስትል መለሰችለት። እንግሊዛዊ ነኝ። እና ግራንድ ሆቴል ነው ያረፍሽዋ? ጥያቄው በቀላሉ የሚቆም አይመስልም። አይ አይደለም አለችው። እዛም ማገኛቸው ጓደኞች አሉኝ፣ ለዛ ነው ወደ ገጠር ወጣ ብለን አብረን ከነሱ ጋር እንቆያለን ብዬ ነው። የት? አለ ሩል በገዛ እጇ ሲያቅበጠብጣት ዋሽታ ልትጋለጥ። እኔም እኮ ከገጠራማው ክፍል ነው የመጣሁት። እንደምንም ብላ የስዊድን የገጠር ስም ፈለገች። ከየት ይምጣ? ምንም አላገኘችም። ስሙ ጠፋኝ ባክህ አለችው። ታዲያ አይሞት ነገር። አዎ የስዊድን ስሞች ደግሞ በጣም ይገርማሉ፣ አይያዙልኝም።
ለመሆኑ ከዚህ እስከ ግራንድ ሆቴል ምን ያህል ይወስድብናል? እንግዲህ ከዚህ በኋላ ወይ 35 አለያም 40 ደቂቃ ያህል ይፈጃል፣ እንደዛ መሰለኝ አላት። እጭ ራሷን በወንበሩ ላይ ወደ ኋላ ድግፍ አድርጋ አይኖቿን ጨፈነች። በጥያቄዋ ጠቆም ያደረገችው ነገር ሾፌሩን ሳይገባው አልቀረም። በጉዞ ወቅት ከተማዋን ትንሽ ክፍል ብቻ ነው ያየችው። እንዴት ሊሆን ይችላል? በጣም ፈራች፣ ተደናገጠችም። ግን ታክሲው በድንገት ቀጥ ብሎ እስከሚቆም ድረስ ስለ አካባቢው ብዙም አላሰበችም ነበር። ምንድነው አንተ? አለች በድንገት ቀና በማለት። እንዴት ምንድነው? ምን ሆነ? ይኸው ግራንድ ሆቴል ደረስሽ እኮ። ልክ የታክሲው በር ሲከፈት የመዝለል ያህል ነበር ተፈናጥራ የወጣችው። አንድ ዩኒፎርም የለበሰ ዘብ ቆሟል። ከዚህ ዘብ በኋላም ትዕግስታቸው የተሟጠጠ የሚመስል አንድ ወንድና ሴት ቆመው ይጠባበቃሉ። ለሾፌሩ ሂሳብ ከፍላ ወጣች። አንድ ዕቃ አውራጅና ተሸካሚ ጮሌም ተቀብሏት ወደ እንግዳ መቀበያው አጀባት። ስሜ ካትሪን ሮል ይባላል አለች ለእንግዳ ተቀባይ ዴስክ ተረኛው። እዚህ አንድ ክፍል ቀደም ሲል ተይዞልኛል። ፊት ለፊቱ ያለውን ፋይል አገላበጠ። ተረኛ እንግዳ ተቀባዩ አዎ ልክ ኖት ወይዘሮ ሮል፣ ክፍል ተይዞሎታል፣ የይለፍ ወረቀቱን ቢያሳዩኝ አላት። ሰጠችውና ስለ ስሟ ጉዳይ ግን አብራራችለት። ለመሆኑ ስልክ ተደውሎልኝ ይሆን እንዴ? ክፍሉን የያዘችው ሮል በሚል ስም ነበረ። ምን ነው ማንም ባልደወለ እያለች በልቧ ትመኝ ነበረ። አዎ አለ እንግዳ ተቀባዩ። ከዛም አንድ የተጣጠፈ ወረቀት አወጣ። ከኮፐንሃገን ሚስተር ሊ የሚባል ሰው ደውሎለታል፣ በኋላ ደውላለሁ ብሏል። እግዚአብሔር ይስጥልኝ፣ አመሰግናለሁ አለች እፎይታ እየተሰማት። ከዚህ በኋላ ማንም ቢደውል ለኦፕሬተሩ ኮልዌ እያልክ ብታገናኘኝ በጣም ነው ደስ የሚለኝ። እዚህ ያሉ ጓደኞቼ በዚያ ሰው ነው የሚያውቁኝ። እሺ ምንም ችግር የለም አለ ሰውየው የሆነ ኖት እየሞነጫጨረ። ግን ያ ብቻም ሳይሆን መቼም አንዴ ጀምሬያለሁ። ላስቸገረና ማንም ደውሎ ካትሪን ሮል አለች ወይ ብሎ ቢጠይቅ በዚህ ስም የተመዘገበ የለም ትልልኝ። ሰውየው ላፍታ ያለ አፍጥጦ ተመለከታትና አሁንም ሞንጨር አደረገ። ከዛም እርሶ ከፈለጉ እኛ ለማንም እንግዳ የምናደርገው ነውና ፍላጎትን እጠብቃለሁ በማለት ቁልፉ ሰጣት። አልጋ የተያዘውለቱ በመጨረሻው ፎቅ ላይ ሲሆን ባህሩን ወለል አድርጎ የሚያሳይ ክፍልም ነው ያሉበት አለ። በመቀጠልም ግን አዝናለሁ ወይዘሮ ሮል፣ በአሁኑ ሰዓት ክለርክ አጠገቤ ባለመሆኑ የምሸኙት አይኖርም። በጣም ይቅርታ፣ ግን በአሳንሶር ይሄዱና ልክ እንደወረዱ በስተቀኝ የተወሰኑ ክፍሎችን እንዳለፉ ክፍሎትን ያገኛሉ። ለሻንጣው አይጨነቁ፣ ዕቃ ተሸካሚ ይዞለት እንዲመጣ አልኳለሁ። ጣጣ የለውም፣ ኧረ በጣም አመሰግነው አለችው። ከዚያም ወደ ሊፍቱ ሄደች። ልክ በሩ ሲከፈትላትም ገባች። አንዱ ገባና ከኋላዋ ቆሞ ልክ ያኔ በሩ ተዘጋ። በቁመት ይረዝማታል። የመንጋጋው ጡንቻ ተለቅ ያለ ሲሆን በዚያ ላይ ሰውነቱን የዳበረና ፈርጣማ ነው። አያትና በስዊድንኛ የሆነ ነገር ሲላት ክብድ ባለው አይነት ፈገግ ብላ ችላለችው። ይቅርታ አለ በእንግሊዘኛ። አሜሪካዊት ነሽ እንዴ? ወይኔ ዛሬ ምን ዕዳ መግባት ነው። አይኖቹ ክብድ የሚሉ እንዲሁም ቀዝቃዛነትን የሚያንጸባርቁ ናቸው። የለም እንግሊዛዊት ነኝ አለችና ሊፍቱ ወደተኛው ፎቅ እንደደረሰ የሚያሳየውና ቀስ ብሎ የሚቀያየረውን መብራት አተኩራ ማየት ያዘች። እንኳን በደህና ወደ ስዊድን መጣሽ አለ በትንሹ ፈገግታ አሳይቷት። አረ ምን አለ ይሄ ነገር በፍጥነት በተንቀሳቀስና በደረስኩኝ ስትል ተመኘች። የማነው ሞዛዛ? ልክ ጀርባዋን እንደምታካ አድርጋ እጇን ወደ ኋላ አደረገች። ያኔ እጇ የሽጉጧ መያዣ ላይ አረፈ። አመሰግናለሁ አለች። ልክ ይህኔም ሊፍቱ ቆሞ በሩ ተከፈተ። እፎይ አለች።
ግድ የለም ጉደኒ አለ ሰውየው እሷን እንደምጋበዝ እያለ። ፈጠን ብላ በመውጣት ቀኟን ይዛ ስትሄድ በቆረጣ በትከሻዋ ላይ የኋሊት ወይም ወደ ጎን ለመመልከት ትሞክር ነበር። ሰውየው ቀኙን ይዞ ሄዷል። ልቧ ደው ደው እያለ በኮሪደር ወርዳ ክፍሏን መፈለግ ያዘች። ወደ አንድ ትንሽ ልብስ መቀየሪያ ክፍል የሚመስል የሚያስገባውን በር ከፈተች። አንድ ሌላ በር ደግሞ ባለ 3 ሶፋ ያለው እንግዳ መቀበያ ክፍል ያስገባል። እሷ ግን እንግዳ መቀበያ ይያዝልኝ ብላ አልጠየቀችም ነበረ። ወዲያውኑም ለስለስ ያለ የወንድ ድምፅ ሰማች። ቋንቋውን ለመለየት አልቻለችም። ቁጥሩን ከቁልፉ ቁጥር ጋር አስተያየችው። ወይኔ ጉድ፣ ተመሳሳይ ነው። ክፍሏ ውስጥ ሰው አለ ማለት ነው። ሮል ሽጉጡን ይዛ በማነጣጠር ትንፋሽ ወደ ውስጥ ወጣ በሩ ዘለቀች። ሽጉጡን ልክ ስልጠና በወሰደችበት ጊዜ እንደተማረችው በሁለቱም እጇ ነበር የያዘችው። ሁለት ወንዶች ቁጭ ብለው ቁርስ እያደረጉ ነበረ። አንዱ ምን ከየት ሲል አንዱ ጠራት። በስመ አብ ወወልድ መንፈስ ቅዱስ ምን ነው እንዴ ሊ ስትል ጮኻ ተናገረች። ኦፒቼላ ይበልጥ እየጮሽ ነው። በይ ራስሽን አረጋጊ ሲል ኦፒቼላ ትእዛዝ ሰጣት። በያንን ያሹን ነገር ጣዩ፣ አሁኑ ጣዩ። ሂልደር ሰዓቱን ከዚያም ደግሞ ወዲያውኑ አጠገቡ ወለል ያለውን ባህር ተመለከተ። መለስተኛ መርከቡን ወደ ዳርቻው አምጥቶ ካሳረፈው 45 ደቂቃ ያህል አልፏል። ይሁን እንጂ ያቺን የሽርሽር ጀልባ ካየበት ጊዜ ጀምሮ እስካሁን ምንም አይነት የገባ መርከብ የለም። ወደ ባለስልጣኑ ተመለከተ። እስኪ ልውረድና ቡና ፉት ልበል አለው። የመጀመሪያው የባህር ኃይል መርከብ ሲመጣ ጥራኝ። የፖለቲካ ጉዳዮች ኦፊሰር የሆነው ኮልቻክ አፉን ባድናቆት ከፍቶ ይመለከተው ነበር። እንደዚህ ባለ ጊዜ እንዴት ወደ ታች ትወርዳለህ? ይሄ እኮ ኃላፊነትን መክዳትና መተው ነው። አዎ በእናት ዝም በል ኮልቻክ አለው ሂልደር ድክም እያለው። ይሄ አሳዛኝ አፍን ሳትከፍት ስራ መስራት አትችል እንደሆነ ለራስ ለማረጋገጥ ሞክር እስኪ። ኮልቻክ ሲታይ ሊፈነዳ የደረሰ ይመስላል። ሂልደር ግን ቢፈነዳም ጉዳዩ ሆነ አይመስልም። ግን ምን እሱ ብቻ፣ ሌሎቹ ኦፊሰሮችም ካሳዩት የፌዝ አይነት አባዜ እነሱም ቢፈነዳ ምንም እንደማይመስላቸው ገባው። ሂልደር ከዚህ በኋላ መንሰላሉ በመውረድ የናቪጌሽን ኦፊሰሩን ከመቀመጫው እንዲነሳ ምልክት በመስጠት ወደ ቻርቱ አመልካች በመሄድ ቁጭ አለ። ቡናው ደረሰና መጣለት። ሂልደር ፊት ለፊት ያለውን ቻርት ተመለከተው። በባህር ውስጥ ወዳለው መሬት ሁለት ጊዜ ለማወቅ ከመፈለግ ካደረገው ጉዞ ውጭ ግን ስለ ግዛቱ ያን ያህል አስቦበት ወይም ተጨንቆበት አያውቅም። አሁን ደግሞ በጣቱ በደሴቶቹ መካከል ከተሞቹን አመለከተ። እንግዲህ ስቶክሆልም በጣም ትልቅ ከተማ ሲሆን ስቶክሆልም በጣም ትልቅ ከተማ ናት የሚል ስሜት ማደረበት። ነገር ግን ከከተማዋ ትልቅነት በላይ እዚህ ጎላ ብለው ይታዩ የነበሩ ሌሎች አነስ ያሉ ከተሞች፣ መንደሮች እንዲሁም ትናንሽ ሰፈሮችም አሉ። ቻርቱ ይህም ብቻም ሳይሆን ቤቶቹንም አንድ ባንድ ያሳይ ነበረ። ቤቶቹ ምቹ ናቸው። በፔሪስኮፕ ያያቸው ሲሆን ከነዚህም ውስጥ አንዱ ትንሹ መርከብ ካረፈበት ቦታ ሩብ ያህል ማይል ብቻ ርቆ ነው የሚገኘው። 1 ሰዓት ከማይሞላ ጊዜ በፊት አጠር ባለ ነገር ግን ኮሚክ በሚባል ሁኔታ ከባለቤቱ ጋር ይህን አንስቶ ተነጋግሮ ነበረ። እነዚህ ሰዎች እሱን ምን እዚህ እንዳመጣው የሚያውቁት ነገር የለም። በዚህ ትንሽ መርከብ ውስጥ ያለው በደረት የሚሳበው ፍጡራንን የሚመስለው ኮልቻክም ቢሆን ለምን እሱ ወደዚህ እንደመጣ አያውቅም።
ኮልቻክ የገባው ነገር ቢኖር ትዕዛዝ እንደሚቀበል ሌላ ትዕዛዝም ደግሞ እንደሚሰጥ ነበር። ሂልደር ግን ከዚህ በጣም የጠለቀ ዕውቀት ነበረው። ይሄ ወረራ በስዊድናውያኑ ላይ ስለሚያመጣው መዘዝ ሆን ብሎ ላለማሰብ ይሞክር ነበር። ከዚያ በተጨማሪ ግን ወረራው ለርሱ በግል በሚያጎናጽፈው ጥቅም ማለትም በዚህ ወረራ ውስጥ ስላለው ሚና፣ በዚህም የቱን ያህል ሹመት እንደሚያገኝ፣ እዚህ ሲመጣ ያየው ምቾት፣ ወደፊት በስራው ላይ ስለሚያገኘው እድገት ወዘተ በማሰብ ተጠምዷል። ሆኖም የሚያሳዝነው እነዚህ ስዊድናውያን ብዙም ሳይቆዩ ልክ እንደ ቼኮች፣ ፖላንዶችና ኤስቶኒያውያኖች ዕጣ የሚደርስባቸው መሆኑ ነው። የእርሱ ቤተሰቦች ሶሻሊስት አቀንቃኝ ነበሩ። በዚህ የተነሳም ጀርመኖችን ጠልተው ሩሲያውያኑ እጃቸውን ዘርግተው ተቀብሏቸዋል። ቢያንስ መጀመሪያ የመጡ ጊዜ። ዛሬ ቤተሰቦቹ በሕይወት ቢኖሩ ስለሱ ሚና አይተው ምን ይሉ ነበረ ብሎ አሰበ። አረ ምንም መጠየቅ አያስፈልግም። በሕይወት ቢኖሩ ምን እንደሚሉ መቻጣው። እንግዲህ አሁን በመጨረሻ ይሄ ተግባሩ ሊያመጣበት ስለሚችለው ነገር ተጨነቀ። እዚያ ባህሩ ስር ያለው ቦምብ በጋድ የሚታየውን እንዲጋፈጥ አስገደደው። አዎ አንድ ትንሽ ሕዝብን ለመቆጣጠርና በኃይል ለመያዝ በሚደረግ ጥረት ውስጥ ተባባሪ የሆነ ነው። ማጅሮፍ ያመጣለትን ሲያይ ደግሞ ይህን ረሳው። በጣም ፈቃደኛ ሆኖ በሙሉ ልብ ነው ይህን ሲሰራ የቆየው። አሁን ግን የሚችለው ደረጃ ደርሷል። ቦምቡ እዚያ መኖሩን መጠራጠር እስከማይችልበት ደረጃም ደርሷል። ማመዛዘን ከዚህ በኋላ አይችልም። አዎ አሁን ኃላፊነቱ መውሰድ አለበት። ሻምበል የሚል ጩኸት መጣ። ናስቲ እዚህ ጋር ተገናኘን። ሂልደር በዚህ ሁኔታ ማድረግ ከነበረበት በጣም ቀስ ብሎ ተነሳ። ምስላሉ በመውጣት ላይ ወዳለው የጫፍ ክፍል ገባ። ባለስልጣኑም አቅርቦ የሚያሳይ መነጽር ሰጠው። እዚያ ቻናሉ ግድም ከስቶክሆልም ሳይርቅ አንድ የቁጥጥር ጀልባ ቆሟል። ሂልደር በጀልባ መስታወት ውስጥ ወጣት ወንዶችን ተመለከተ። በስተቀኙ ደግሞ በሌላ ቻናል ላይ ሌላ ጀልባ ብቅ አለ። ሁለቱ አንድ ላይ ሆነው እሱ ወዳለበት አቅጣጫ መጡ። ወደ እርሱ ቀረብ ሲሉ ፍጥነታቸውን ቀነሱ፣ ምናልባትም 100 ክንድ ያህል። አንዱ ከሁለቱ መካከል አንደኛው ላይ የነበረው ወጣት ፖሊስም በድምፅ ማጉያው ስማ፣ በሶቪየት የባህር መርከብ አዛዥ ሻምበል፣ እኔ የስዊድን ንጉሣዊ ሥርዓት የባህር ኃይል ወኪል ነኝ። አባላቶችን በሙሉ ማራገፊያው ላይ ይሰበሰቡ ዘንድ በአስቸኳይ ትዕዛዝ ስጥ። ከዚያም ምርመራ ስለሚኖር እንዲዘጋጁ አሳስብ። ገብቶሃል አይደለ? ሂልደር ማይክሮፎኑን አነሳና በሩሲያኛ ቋንቋ የሶቪየቱን ኤምባሲ ተወካይ በአስቸኳይ ማግኘት ፈልጋለሁ። ይህን ተወካይ እስካላገኙ ድረስ ከሌላ ከማንም ጋር እውቅና ሰጥቼ ግንኙነት አላደርግም። ይህን ከተናገረ በኋላ የማሰራጫ ቁልፉን ለቀቀውና ወደ ሳጥኑ ተጠግቶ ተደገፈ። ተኳሽ አባላቶች በሙሉ በማራገፊያው ላይ ምድባችሁን ለመያዝ ተዘጋጁ። ስዊድናዊ ፖሊስ አንድ ሰው ያቀበለው መጽሐፍ አንስቶ የሆነ ነገር ይፈልግ ጀመር። ከዚያም ሰቅጣጭ በሆነ ሩሲያኛ መርከባችሁ የስዊድንን የባህር ድንበር ጥሷል፣ ስለዚህ በቁጥጥር ስር ውላችኋል። ይልቅ ጦር መሳሪያችሁን ለማስረከብ ተዘጋጁ። ሂልደር ወደ ሳጥኑ ቀረብ አለና ተናገረ። ተኳሽ አባላቶች በሙሉ ወደ ማውረጃው ብያለሁ፣ ቶሎ በሉ፣ ፍጠኑ። ፊት ለፊት ያለው ማካፈያ ተከፈተና ማራገፊያው ላይ ተደገፈ። ልክ ያኔ መሳሪያዎቻቸውን እንዲያዙ ዱብ ዱብ ብለው ወረዱ። የቡድኑ አለቃ ሂልደር ፊት በተጠንቀቅ ትዕዛዝ ለመቀበል ቆመ። ሂልደር ራሱን በአዎንታ ነቀነቀ። አሁን አቀባብሉና አተኩሩ፣ በስተግራ ባለው ላይ አተኩሩ። ይህን ትዕዛዝ በፍጥነት ሲከውኑት በአድናቆት ተመለከታቸው። ጥይት አውርሰው እንደጨረሱ ወደ ሳጥኑ ተናገረ። ስፓርክስ! አቤት ጌታዬ ሲል ድምፁ መለሰለት። ፎክስን ላከው። ሩል በቻለችው ፍጥነት በመቀመጥ ኦፔቼላና ዊሊ በራሳቸው በኩል ያለውን ሲያወሩላት ማዳመጥ ጀመረች።
ኦፔቼላና እኔ አንቺን እንደምናውቅ ስንነጋገር በጣም ነው የተገረምነው። የሚገርምሽ አለ ዊሊ። ከዚያም ኦስታገር ሄደንና ኮፐንሃገን በሚገኘው ሆቴል ልዘገይ ይችላለሁ የሚለውን መልእክት ስንተውልሽ አንቺ የተውሽውን መልእክት አገኘ ነው። ከዚያም ወደ ስቶክሆልም ባህር ላይ ማረፍ በሚችል አውሮፕላን ተሳፍረን እኔ ሶፋ ያለው ሳሎን ጭምር በመያዜ ይሄንን ያንቺን ክፍል ሰረስኩት። ኦፔቼላ በሚቀጥለው ክፍል ያድራል። ይልቅ ቁርስ ትፈልጊያለሽ? አዎ ይመስለኛል። ልብላ እስኪ አለች ሩል። ልብላ፣ ምንም ሆነ ምን ልብላ። ዊሊ ቁርስ አዘዘላት። ከዛም ለማንኛውም የምግብ ፍላጎትሽንም ያልገደልነው በሙሉ ደስተኞች ነን። ግን እኮ ስታገኝ ደስ የሚልሽ መስሎን ነበረ። እኛ እንደዛ ነው የጠበቅነው። ኧረ እንዴ እሱማ ደስተኛ ነኝ። ግን እስኪ የደረስንበትን ላሳወቃችሁ እባክሽን አለና ጋበዛት ዊሊ። ለመሆኑ እዚህ ስቶክሆልም ምን ትሰሪያለሽ? ትናንትና አለቃህን ላነጋግረው ሄድኩኝ። ሁሉንም ነገር ነገርኩት። ከዚያም ፕሬዝዳንቱን ማነጋገር እንደምፈልግ ገለጽኩለት። እሺ ከዚያስ? ደስ ብሎታል ብዬ ገምታለሁ። ግን የዚያኑ ያህል በጥንቃቄ ነው አመጣጤን የተቀበለው። ወደ ፕሬዝዳንቱ አልመራኝም። ግን ስፔን ጋርሰን ከሚባልና እዚህ ከሚገኝ የሀገር መከላከያ ሚኒስቴር ውስጥ ከፍተኛ ስልጣን ካለው ሰው ጋር አገናኘኝ። ወደ ሚኒስቴሩ እንዲሄድም ከቻልኩ ደግሞ ጠቅላይ ሚኒስትሩ እንዲያገናኘኝ እሞክራለሁ። እኔ የምልህ ኦፔቼላ፣ ከማጅሮፍ ኮምፒውተር ሰርቅ ያመጣው ማቴሪያል ይሄ ነው እንዴ? አይ እሱ ኪሴ ውስጥ ነው ሲል ኦፔቼላ መለሰ። ሆኖም ግን ማቴሪያሉን ማንበብ የምንችለው ኮምፒውተር ስናገኝ ብቻ ነው። ለነገሩ ችግር የለም። እዚህ ስቶክሆልም ውስጥ ባለ አንድ የኮምፒውተር መደብር የሚሰራ ልጅ ስለማውቅ እዛ ሄደን ሳይሳካልን አይቀርም። ሰዓቱን ተመለከተ። 4 ሰዓት ላይ ይከፍታል። ለማንኛውም በቅድሚያ ቁርስ አድርጊና ከዛ ተያይዘን እዛው እንሄዳለን። ያመጣሁት ነገር ግን ይሄ በሚኒስቴር መስሪያ ቤት ውስጥ ከፍተኛ ስልጣን አለው የተባለው ሰው እንደሚያሳምነው ተስፋ አድርጋለሁ። ከዛም በላይ የሆነ ነገር ይኖራል ብዬ ነው ማስበው ያስኩት ነገር ውስጥ። እስኪ ብቻ ለማንኛውም እናያለን። ጥሩ አለች። ይልቅ እኔ የምልሽ ሩል ዊል ያቋርጣት። ባንቺ በኩል ያለው አጻፋ ትንሽ ግር የሚያሰኝ ሆነብኝ። ኦፔቼላ ባመጣው ነገር በጣም ትደሰቻለሽ ብዬ ነበር የምጠብቀው። አሃ ወይኔ ቅርታ። እሺ ይኸውልህ በእውነት ደስ ብሎኛል፣ ግን ያጋጠመኝን ሁሉ አልነገርኳቸውም እኮ በማለት ማለዳ ላይ አየር ማረፊያ የገጠማትንና ያየችውን ጭምር ነገረቻቸው። እና ይሄ ታክሲ ነጂ ያልሽው ሆን ብሎ አንቺ ሲጠብቅ የነበር ይመስልሻል? ሲል ዊሊ ጠየቀ። እኔን አድፍጦ ሲጠብቅ እንደነበርማ ቅንጣት ታክል አልጠራጠርም። በስቶክሆልም ውስጥ ከኔ በቀር ሩል የምትባል ሴት እንደማትመጣ የሚያውቅ ነበረ። እና ይሄ ማለት ምን ሊሆን እንደሚችል አትገምትም? ሌላ ሰው እዚህ እንደምትመጪ መረጃውን አገኘ ማለት ነው? አዎ በትክክል እንደዛ ነው። ታዲያ ይህንን መረጃ ያገኙት ከዋሽንግተን ነው እንዴ? ምን ዋሽንግተን? እዛስ ቢሆን አንቺ ወደዚህ እንደምትመጪ ማን ያውቃል? እርግጠኛ መሆን አልችልም። ማን ለማን እንደሚናገር ምንም የማውቅበት መንገድ የለም። ብቻ ዋናው ቁም ነገር እኔ ካርልሰንን እንዳላገኘው ሲበዛ የፈለገና የተጨነቀ ሰው መኖሩ ነው። ይሄ ሰው ማን ሊሆን እንደሚችል ልትገምቺ ትችያለሽ? ሩል በዚህ ጊዜ ስለ ሰንፍላወር ገለጸችላቸው። ይሄ የሳይመን ዘመቻ ነው። ጉዳዩ ፍርጥርጥ ብሎ እንደሚወጣ ታውቆታል እና ከኤጀንሲው እንደወጣ በዘዴ እያስገደደኝ ነው። ግን እኮ ኧረ ተይ በእናትሽ ኬት አንቺን ለማስወጣት አስገድድሻለሁ ብሎ አይገልሽም አይደል እንዴ? ራሷን ባሉ ታነቀነቀች። አይ ቢያንስ እኔን የሚገልበት ግላዊ ምክንያት የለውም። ታዲያ ግላዊ ካልሆነ ሌላ ምን ምክንያት ይኖረዋል? አይ ያው ማለት የሰንፍራውል ጉዳይ ነው። እሱ ነው። እሱን በተመለከተ ምንም ነገር ይፋ እንዲወጣ አይፈልግም። ሆኖም ሳይመን ግን ስራውን ጠብቆ ለማቆየት ሲል አይገለኝም። ቢሆንም እንኳን ከዚያ ኩባንያ ውስጥ ያለውን ስራ ጠብቆ ለማቆየት ያህል ብቻ ያንን አይፈጽምም። ኦፔቼላው ይህን ጊዜ ተናገረ። ግን ዴንማርክ ውስጥ አንድ ነገር ክፉኛ ሳይበላሽ እንዳልቀረ ነው ግምቴ። እኔም እኮ በሐሳብ ወደ ኋላ ተጉዤ ለማስታወስ የሞከርኩት ይሄንን ነበር አለች ሮል። ሳይመን የሮም ጣቢያ ኃላፊ በነበረ ጊዜ ያው ከኔ ጋር ስንተዋወቅ ማለት ነው
እንደማስታውሰው በሶቪየት ኤምባሲ ካሉት ሰዎች ከአንዱ ጋር በጣም ይግባባ ነበረ። አብረው ብዙ ያመሹ ይጠጡ ነበረ። እና ታዲያ በዚህ ስራ ውስጥ እንደዚህ ያለው ነገር ትንሽ ግራ አይመስልም? አዎ ግራ የሚያጋባ ነገር ነው። ከኛ ሰዎች አንዱ የእነሱን ሰው ማልመድና በራሱ መንገድ መኮትኮት ከቻለ እንዴት እኛም እሱን ልንጠመዘው እንችላለን ማለት ነው። ወይም በተገላቢጦሹ ማሰብ ነው አለ ዊሊ ዝግ ብሎ። በሩ ተቆረቆረ። አስተናጋጁ በጋሪ የሚገፋ ትሪውን ይዞ እያንኮሻኮሸ ገባ። ወዲያውኑ ቴሌቪዥኑን ከፈተው። መቼም ይህንን ድንቅ ነገር እንዳላያችሁ ገምታለሁ ሲል ጠየቃቸው። ለማንኛውም እስቲ ተመልከቱት። ሮል፣ ሊና ኦፔቼላ በተከፈተው ቴሌቪዥን ሊያፈጠጡ። የካሜራው እይታ ከሄሊኮፕተር ላይ ሆኖ የተቀረጸ ነገር በስተቀኝ በኩል ጥግ ላይ አንድ የሶቪየት ውስኪ ደረጃ ሰርጓጅ መርከብ ምንም ሳይንቀሳቀስ ቆሟል። ቀሪው የቴሌቪዥኑ ስክሪን በተለያዩ የስዊድን ባህር ኃይል መርከቦች ነው የተሞላው። ማናችንም ስዊድንኛ አንናገርም አለች ሮል ላስተናጋጁ። ለመሆኑ ይሄ ሁሉ የት ነው የሚከናወነው? በባህር መካከል ባለው ደሴት ላይ ያለው ቦታ ሲሆን ሆገርን ተብሎ ነው የሚጠራው። ከስቶክሆልም 7 ወይም 8 ኪሎ ሜትር ርቀት ላይ ነው የሚገኘው። ይህን ተናግሮ ወደ ዴስኩ በመሄድ አንድ ለቱሪስት ጎብኚዎች ተብሎ የተዘጋጀ የስዊድን ካርታ መጣ። እዚህ ጋር ነው አላቸው በጣቱ እያመለከተ። ይህ አነስተኛ ሰርጓጅ መርከብ ከዛሬ ጠዋት ጀምሮ እዛ እንደቆመ ነው ለማወቅ የተቻለው በማለት እነሱ በአግራሞት ካርታው ሲመለከቱ ትቷቸው ወጣ። ትሪና ራጉሌን ለመጀመሪያ ጊዜ ከሳምንት በኋላ ስራ ገባች። ፊቷ ላይ ደርሶባት በነበረው የመቀጥቀጥ አደጋ የመጣው ቁስል እየደረቀ ከውኑም አልፎ ትንሽ ሜካፕ ስለተጠቀመች ለተመልካች በፍጹም የማያስታውቅ ወደ መሆን ደረጃ ደርሷል። ፊቷ ላይ ብቻም ሳይሆን በሌሎች የሰውነት ክፍሎቿም ላይ ያሉት ቁስሎች እንዲሁ ጠፍተዋል። አሁን ሳያማት መራመድ ትችላለች። ከዚህ ቀደም በፍጹም ጎብኝታው ወይም አይታው በማታውቀው የህንፃው ኮምፕሌክስ ውስጥ ወደሚገኘው የዋናው መስሪያ ቤት ክፍል ተላከች። ልክ ወደ ህንፃው ስትገባ አንድ ትልቅ ክፍል መሆኑን አስተዋለች። የቴሌፎን፣ የኮምፒውተር ተርሚናሎች የተገጠሙለት ትልቅ የቲያትር አይነት አዳራሽ ነው። በግድግዳው ላይ 3 ትላልቅ ስክሪኖች አሉ። መካከለኛ ስክሪን የባልቲክን ትልቅ ካርታ ይዟል። በዚያ ላይ በርካታ በስዊድን፣ በፖላንድ፣ ሊቱዌኒያ፣ ላትቪያ እንዲሁም በኤስቶኒያ የሚገኙ የጦር፣ የአየር፣ የመርከብና ባህር ሰርጓጅ አነስተኛ መርከቦችና የእግረኛ ወታደሮችን ቦታዎችን የሚያሳዩ ነጠብጣብ ምልክቶች አሉበት። ግን የሶቪየትን ባህር ሰርጓጅ መርከብ ለማሳየት የተጠቀሙበት ምልክት በስቶክሆልሙ ባህር ላይ ያለ ባዶ ቦታ ላይ ማለትም ከከተማው ጥቂት ብቻ ርቆ የሚገኝ ቦታ ላይ የተመለከተ መሆኑ ስታይ ገረማት። በክፍሉ ማዕከል ምንም የለም፣ ብዙ ቁልፎች ካሉበት የቴሌፎን ሴት በስተቀር። በአንድ ነጭ መሳሪያ ግድም ማጅሮፍ ጉብ ብሏል። የስዊድንኛው የቴሌቪዥን ፕሮግራም ስርጭት ነው አሁን ነው ሲል አንድ ሰው ለማጅሮፍ ተጣርቶ ነገረው። 3ኛው ስክሪን ላይ ያሳየን ሲል ማጅሮፍ መለሰለት። በስተቀኝ ባለው ስክሪን ላይ አንድ የሆነ ምስል ብቅ ያለ ሲሆን ራጉሌንን ባስገረማት መልኩ ሂልደር ነበር የታየው። ጉድ! አዎ፣ በሰርጓጅ መርከቡ የላይኛው ጫፍ ክፍል መሃል ለመሃል ቆሞ ፎቶግራፍ እየተነሳ ነበረ። አብረውት ሌሎች ሰዎችም የነበሩ ቢሆንም እሷ ግን አላወቀቻቸው። ከዚያም ስክሪኑ ተለወጠና አንድ ሰፊ ቦታ ከላይ በአየር ላይ በካሜራ ተቀርጾ ያለው ምስል ይታይ ጀመር። ሰርጓጅ መርከቡ በደንብ የሚታይ ሲሆን በተለያዩ ሌሎች መርከቦች ተገቧል። ትሪና የማጅሮፍ ጸሐፊ ጠራቻት። እዛም መቅዘፊያ መርከብ ላይ ባለው ቦታ ለሚፈልግ ሁሉ ምግብና ሻይ፣ ቡና ማቅረቡን እንዳትረሽሺ አለቻት።
ከዚያም ከመርከቡ መሃል ለመሃል ባለው ነፃ የሆነ ማቆሚያ ቦታ በመሄድ ከወደ ኋላ አካባቢ ገባችና ራሷን በስራ ጠመደች። ወረራ ለማካሄድ ተይዞ ስለነበረው ዕቅድ ታውቅ የነበረ ሲሆን ይሄ በዚህ በዋናው መስሪያ ቤት ለአንድ ዓመት ያህል ስለሰራች ነበር። አሁን ደግሞ ለሳምንት ያህል ባትሰራም ኬልደር እንደተረዳችው ወረራው በጣም በቅርቡ ይጀምራል። ግን አሁንም ቢሆን ነገሩ በእውነት እየመጣ መሆኑንና ሂልደርም የዚህ ዋነኛው ማጠንጠኛ መሆኑ ረብሿታል። በትሪ ሻይና ቡና ይዛ ወደ ማጅሮፍ ተጠጋች። አመሰግናለሁ ራጉሌን አላት ለስለስ ባለ አነጋገር ፈገግ እያለ። እንኳን በደህና ተመለሰሽ መጣሽ። ጥሩ የረፍት ጊዜ እንዳደረግሽ አምናለሁ። አዎ እግዚአብሔር ይስጥልኝ አለችው። ምንም እንኳን ንዴቷ ጫፍ ሊደርስ ቢሆንም እንደምንም ብላ ራሷን ተቆጣጥራ ተናገረች። እናቱን ዲቃላ እሱ እኮ ባደረሰባት ነገር ያልጋ ቁራኛ ልትሆን ትንሽ ነበር የቀራት። ጆስ ደግሞ ከማጅሮፍ አጠገብ ተቀምጧል። ኮሎኔል ሲል ተጣራ። ከስቶክሆልም የመጣ ሪፖርት አለን። ኪርክላንድ የተባለችዋ ሴትዮ አየር ማረፊያ ላይ ተጠልፋ እንድትወገድ ተደርጓል። በጣም አሪፍ አለ ማጅሮፍ ሰፋ ያለ ፈገግታ በፊቱ ላይ የታየ። ለፈይሬ ምስጋና ይድረስ። በሚቀጥለው ስርጭት ቢያገኘው ጥሩ ነው ሲል በረጅሙ ተነፈሰ። ግን ምናልባትም ላይሆን ይችላል። በአንድ ወቅት በጣም ይቀራረቡ ነበረ። እሱም ማበሳጨት አልፈልግም አይደል እንዴ? ልክ ይህን ጊዜ ዴስኩ ላይ የነበረው ስልክ ጠራ። ድምፁ ለየት ያለ ሲሆን በዛች ቅስፈትም ክፍሏ ጸጥ ረጭ አለች። ማጅሮፍ ስልኩን አነሳው። ማጅሮፍ ነኝ አለ። ሲያዳምጥ ዝምታ ነበረ። አዎን ጓድ ሊቀመንበር ሲል ምላሽ ሰጠ። አሁን ያለነው ፎክስ ጋር ነው። ሂልደር በፍጹም ከኛ ጋር ለመተባበር መፈለጉን በአደባባይ የገለጸ ሲሆን ጭራሽ ለዚህ እኩይ ተግባሩ መገለጫም በሩሲያኛ ቋንቋ ብቻ ነው ከሰዎቹ ጋር የሚነጋገረው። በአሁኑ ሰዓት ከኤስቶኒያና ፖላንድ ያሉ የዊግ ወኪሎች ምላሽ እስከሚሰጡን ድረስ እንዲሁም በስዊድን ከሚገኘው የስፔትናስ ትዕዛዝ በመጠበቅ ላይ ስለሆንን ቆመናል። ግን ብዙም ሳይቆይ ወረራውን ለመጀመር አስፈላጊ ከሆነ ደረጃ ላይ እንደምንደርስ ነው በማለት ፈገግ አለ። አዎ በእርግጥ እንደዛ ነው ጓድ። ስልኩን ዘጋውና ወደ ሰፊው ክፍል ዞሮ ተናገረ። የፓርቲው ተቀዳሚ ዋና ጸሐፊ ለሁላችሁም ሰላምታቸውን አቅርበዋል። ልኬን ጊዜ በቲያትር ቤቱ ክፍል ውስጥ የሆነ የስሜታዊነት ጉርምሩምታ ተሰማ። ራጉሌን ሻይ ቡናና ምግብ ነገሮችን ማዞሯን ቀጥላለች። ግን በድንገት ከክፍሏ የድንጋጤ ጉርምሩምታ ተደመጠ። ልክ ቀና ስትል በስዊድኑ ስክሪን ላይ አንድ ተለቅ ያለ መርከብ እየተጠጋ ነው። በክፍሏ ውስጥ ብትንትን ያለ ጭብጨባ ተሰማ። እንዴ አለ ማጅሮፍ። እነዚህ ሰዎች ማክረር ጀምረዋል ማለት ነው። እንግዲህ ከዚህ በኋላ ለመተኮስ ምን ታክል ጊዜ እንደምትቀራቸው እናያለን። አብረን ምን ይሆናል። ራጉሌን ኮሎኔሉን አፍጥጣ ተመለከተችው እና የማጅሮፍ ባህር ሰርጓጅ መርከብ የነበረችበት ቦታ ላይ ያለችው ለዚሁ ነበረ ማለት ነው። ማጅሮፍ ኮሎኔሉን ሆን ብሎ ስዊድናውያኑን ለመተናኮል እና ነገር ለመፈለግ ነው የተጠቀመበት። በስክሪኑ ላይ በነበረው ምስል ላይ አይኖቿን ተከለች። ሂልደር ከተገደለ እሷ ምን ልትሆን ነው? እሱ ለሷ ጥበቃ ማድረግ በማይችልበትና በሌለበት ሁኔታ በማጅሮፍ ጋጣ ውስጥ ገብታ እንደፈለገ የሚያደርጋት እንስሳ ነው የምትሆነው። ይህም ብቻ ሳይሆን አሁንም ይሁን በኋላ ማጅሮፍ እሷን መግደሉ አይቀርም። ማጅሮፍ ደግሞ ይህን በማድረግ በጣም ነው የሚደሰተው። ማዞሯን እንደጨረሰች ነፃ በሆነው ቦታ ከጥግ ላይ በመቆም በክፍሉ የሚደረገውን በደንብ ለመቆጣጠርም ሆነ ማጅሮፍ ሳያስተውላት ከኋላ ሆና የሚነጋገረውን ሁሉ ልቅም አድርጎ ለመስማት በሚያስችላት ቦታ ላይ ቆመች። ለመሆኑ ኦፔችላን ወይም ሊን የተመለከተ ነገር ምን ተደርጓል? ሲል ማጅሮፍ ጆስን ጠየቀው። አይ የለም ጌታዬ አለ ጆስ። ምናልባትም ሁለቱ ወደ ስቶክሆልም ጨርሶ ሄደው አያውቁ ይሆናል።
አዎ ምናልባትም ላይሆን ይችላል አለ ማችሮፍ። ግን ምንም የምንጠቀመው ዕድል የለም። በአሜሪካ ኤምባሲና በመከላከያ ሚኒስቴር ላይ እኛ ዘለን ወደ እርምጃ እስክንገባ ድረስ ጥብቅ ስለላ ይካሄድ ዘንድ ነው የምፈልገው። ጌታዬ፣ የመጀመሪያ ቡድን አሁን በተባሉት በሁለቱም ቦታዎች ላይ የሚሰልሉ ፐርሰናሎች አሉት። ወደዚህ ተመልሳችሁ ነው አላልኳቸውም? በየታዩበት እንዲገደሉ አለ ማችሮፍ። በዚህ ጊዜ በስቶክሆልም መንገዶች ላይ ስለሚኖር የተገባ ባህሪ ለመጨነቅ ሲበዛ ዘግይተናል።